መጨረሻችን ቀን ከሆነ ካንቺ መስማት የምፈልገው ቃል ነው። አፈቅርሃለሁ የሚለውን ቃል። ኤላይ ወይ ሚሰብራባለ እሺ ሚሰብራ በቃ ዝም ብለህ ቀፈኝ። ለምን ግን አምና አትቀበልም? ለምን በዚህ ልክ ግግም ትላለህ? ሰብለ እኮ ካንተ ጋር መሆኑን አፈልጉ። ለዛም ነው ትዕዛዞችህን እግራችን ላይ ከሰብለ ጋር ውጭ መገናኘት በጣም ነበር የምፈልገው። እንደውም ጥሩ እድል ነው ያመቻቸልኝ። እኔ በትምህርት ቤቱ ልታነዱ ነው እንዴ? ኖ ኖ ኖ አንተና ያ ጓደኛህን ካሌብን ነው ማንዳችሁ። መጣሽልኝ ላቀቅ አልፈልግም። እኔም እኮ አልፈልግም፣ ግን ሳንፈልገው ልንለያይ ነው። በእናትህ ካንለያይ። ሰብለ እሱ በእኔና ባንቺ የሚወሰን ነገር አይደለም። ማታ እንግዲህ ቪዲዮ ከተለቀቀ በኋላ እንወስናለን። ግን ከተባረርክሽ ነጆኔን አትበቀላቸው። እነሱ ምን ማድረግ እንደሚችሉ አሳይተውኝ የለ እኔም ደግሞ ፊት ለፊት ገጥሚያቸው ምን ማድረግ እንደምችል አሳያቸዋለሁ። ቆይ አስበሽላችሁ ነው? አይደለም ከተባረርኩኝ ተበቀያቸው እናቴ ጋር ሄዳለሁ ስላልከኝ እንዳትለየኝ ውጪም ቢሆን እንዳገኘህ ብዬ ነው። እኔ ደግሞ አለመበቀል አልችልም። ለኔ ስትል ይኸውልሽ ላንቺ ስል ምንም ላደርግ እችል ነበር። በእንደዚህ አይነት ጉዳይ ግን አይሆንም። በክብሬ ለመጣ ሰው ምንም ነገር ከማድረግ ወደ ኋላ አልልም። ቆይ አንቺ ግን ውስጥሽ ስለኔ ምን አልሽ? እኔም ማውቀው ላጣህ እንደማልፈልግ እንደምትናፍቀኝና ስትለየኝ እንደሚጨንቀኝ ነው። ታዲያ ይሄ እኮ ፍቅር ነው። ስም መስጠት አልቻልኩም፣ ግራ ተጋባው። ምናልባት ዛሬ መጨረሻችን ቀን ከሆነ ካንቺ መስማት የምፈልገው ቃል ነው። ምን የሚል ቃል? ኤላይ አፈቅርሃለሁ የሚለውን ቃል። እኔ ስሜቴን ነግሬሃለሁ፣ አንተ እንደፈለግክ ተርጉሙ። ይኸውልሽ ተግባርሽ እንደምትወጂኝ ያሳያል፣ ግን ደግሞ ልብ ምንም ጊዜ ማረጋገጫ ይፈልጋል። ኤላይ ወይ ሚሰብራባለ እሺ ሚሰብራ በቃ ዝም ብለህ ቀፈኝ። ኤላ እንደዚህ እየሆንክም እወድካለሁ። አንተን ለማትረፍ ምንም ቢሆን አደርጋለሁ። ምናልባት አንድ ቀን እኔ ትሆን ይሆን። በፊት እኮ አላፈቅርም ማለት ለኔ በጣም ቀላል ነበር። አሁን የከበደኝ እንደማንገናኝ ስላወቅኩ ነው እንዴ? ለምንድን ነው ግን ገና ካሁኑ የናፈቀኝ? ይባረራል የሚል ስጋት ብቻ ለምን አስጨነቀኝ? ቆይ ጆኒን እበቀለዋለሁ ሲልስ ለምንድን ነው ለጆኒ ያላሰብኩት? ለምንስ ርቆ እናቱ ጋር መሄዱ አሳሰበኝ? ወይኔ ጉዴ! ቆይ አፍቅሬው አይደለም አይደለም? እያጠፍተክ ነው። የት ሄዳለሁ? ድላችንን እናጣጥም እኮ ሰዓታት ብቻ ነው የቀሩን እኮ። ምን ነው ሀሳብ የገባት መስሎኝ? አይ ዝም ብዬ ነው። ምን ነው የተፈጠረ ችግር አለ እንዴ? እኔ የምልህ ቪዲዮውን ነገ ባንለቀውስ? ለምንድን ነው ማንለቀው? አይ ከሚባረር ትንሽ የማሰቢያ ጊዜ ብንጨምርለትስ? ምን ነው ፈራክ እንዴ? አይ ምን ያስፈራኛል? እና ታዲያ ምንድን ነው? ለመጨረሻ ጊዜ እኔ ላወራው ከሰብለ ከራቀና እንደማይሳፈጠን ቃል ከገባልን መባረሩ ምን ይጠቅመናል? እንደዛት ነው ካላደረግን እንደፈራን ወይም ደግሞ እጃችን ላይ ቪዲዮ እንደሌለ አድርጎ ነው የሚያስበው። ሁኔታውን አይተን እንደዛ ካሰበ መልቀቅ እንችላለን። ቪዲዮ እንደሆነ እጃችን ላይ ነው ያለው። ቆየት ነበርክ? ማንንስ ነው አግኝተህ የመጣው? ማንንም አትዋሺ። እሺ በቃ ከብርክቲ ጋር ነበርኩ። ታዲያ ምን ብላህ ነው? ምን ልትለኝ ትችላለች? እንዳትለቀው አግባብታህ ነው አይደል?
ማለት ምንድን ነው ያስፈራሽ? ከትምህርት ቤት ልትባረር እንደሆነና ላገኝክ እንደማልችል ሳስብ ፈራሁ። ጸጸቱን የምችለው አልመስላለም። ለምንድን ነው የምትጸጸችው? ባንተና በጆኒ መሀል ያለውን ጸብ ያከረርኩት እኮ እኔ ነኝ። ራስሽን ጥፋተኛ ታደርጊ። ምንም ማድረግ አንችልም። ቅድም አለመታወርተኝ ነው። ምን አለችሽ? አንቺ ነሽ ሁለቱንም እንዳፈቀርሽ እየመሰልሽ አንዴ እዚህ አንዴ እዛ እያልሽ የምታጣያቸው አለች። ስለተጨነቀሽ ነው። አትስሚያት። ልክ ናት። ኃላፊነት ወስጄ ችግሩን መፍታት ነበረብኝ፣ ግን ምን ማድረግ እንዳለብኝ እንኳን አላውቅም። ሰብሊ ወይ ከተባረርኩና አንድ ላይ ሳንገናኝ ብንቀር እናፍቅሻል ይመስለኛል። እኔ ግን ትናፍቅኛለሽ። እንዴ ቆይ ጭራሽ አታገኘኝም እንዴ? እኔ ከዚህ የምባረር ከሆነ ጆኒንም ካሌብንም ተፈቅያቸው ወደ እናቴ ጋር ሄዳለሁ። እውነትህን ነው? በቃ እንገናኝ እንዴ ሰብሊ? ይሄን ባለም ወረደ። አላውቅም ለምን እንደወረደ ሰብሊ። ለኔ ያለሽን ስሜት ግን በደንብ አስበሽበት ታውቂያለሽ? አላውቅም። ለምን አስበዋለሁ? ይኸውልሽ አንዳንዴ በእጅ ያዙት ወርቅ ይባላል። ምናልባት እኔን ካጣሽኝ በኋላ ለኔ ያለሽ ነገር ይገባሽ ይሆናል። ስለዚህ ራስሽን በደንብ አዳምጪው። ለአንተ ያለኝን ስሜት በሌላ አስቤው አላውቅም። ጊዜው ግን አሁን ይመስለኛል የምታስቢበት። አሁንማ ምን ጥቅም አለው? ስሜቴ ምንስ ቢሆን ምናልባት ላይጠቅመን ይችላል፣ ግን ደግሞ ሳላወራው ወይ ሳልነግረው ከሚል የውስጥ ወቀሳ ደግሞ ያድንሻል። ኤላ እንድትባረር አልፈልግም። እኔም እኮ መባረሩን አልፈልጉም፣ ግን እሱን ተይውና ለኔ ያለሽን ስሜት ማወቅ እፈልጋለሁ። ኤላ አታስጨንቀኝ። ይኸውልሽ ያለን ጊዜ ዛሬ ብቻ ነው። ስለዚህ ውስጥሽን በደንብ አዳምጪና መልስሽን ንገሪኝ። አውቃለሁ ምናልባት ግንኙነታችን ላይ ምንም ላይ ፈጥር ይችላል፣ ያው ከዛሬ በኋላ ስለምንለያይ ማለት ነው። ግን ደግሞ የውስጥሽን ማወቁ ለኔ ይጠቅመኛል። ስለዚህ ይህንን ነገር በደንብ አስቢበትና አናግኝሽ። ሰማም አለኝ። አይመለከተኝም። ዛሬ ማታ ቪዲዮ እንዳይለቀቅ አድርጊ። እንዴት አድርጌ? ከፈለግሽ ስልኩን ተቀበዩና ቪዲዮ እንደልችው፣ አለበለዚያም ነጥቀሹ። የፈለግሽውን አድርጊ። አይመለከተኝም። ብቻ ቪዲዮ ይጥፋ። ተጣልተናል እኮ ቅድም ራሱ ተጨቃጭቀን የተለያየ ነው። አሁን ሰዓት የለኝም። ማድረግ ያለብሽን ብታደርጊ መልካም ነው። ምን አይነት መከራ ውስጥ ነው የገባሁት? ይኸውልሽ መጀመሪያውኑ ከሌላ ራቂ ስልሽ ብትርቂ ኖሮ ይሄ ሁሉ ነገር ደግሞ ዘፋኝ ሞቅ ለፍቅር ሲባል ምንም አይኩን ነገር አለ ብለ ነው። አሸነፈ ልቤ ሸጋ ልጅ ወደደ፣ በፍቅር ሰከረ፣ በደስታ አበደ የሚለውን ነው። አወናት እስኪ መጀመሪያ እሷን የራስ አድርጋትና ለመስፈን ያብቃ። አውዝ ይበል በእናት አፍቅሬ አፍቅሬሻለሁ፣ አፍቅሬሻለሁ። አቤት ድምፅ ናቲ ተመደረ። እኔ ከሞትኩ ሰርዶ አይብቀል የሚባል ነገር አልሰማህም? ኦኬ ትምህርት ቤቱ ልታነድኑ እንዴ? ኖ ኖ ኖ፣ አንተና ያ ጓደኛን ካሌብን ነው ማንዳችሁ። እባክህ ዝም ብለህ አትፈራገጥ። መሸነፍክን እስኪ እመን። አይደለም እናንተ እዚህ ትምህርት ቤት ድረስ መታችሁ ልትማሩ፣ ከአልጋ ላይ ወርዳችሁ ሽንት ቤት መሄድ እስኪያቅታችሁ ነው አጥንታችሁ መሰባብረው። ትልቅ ልብ ነው ያለክ። ድፍረትክን ደግሞ ሳላደንቅልህ አላልፍም። አዎ እኔ ነገሮችን ፊት ለፊት ማድረግ የሚያስደስተኝ ሰው ነኝ። ምንም አይነት ነገርን ከጀርባ ማድረግ አልወድም። እኔ እንደዚህ አይነት ወንድ ነው የሚመቸኝ። ግን አንተ ፊት ለፊት ከመጋፈጥ ይልቅ በሰብለ መኩል በጣህ። ለምን ግን አምና አትቀበልም? ለምን በዚህ ልክ ግግም ትላለህ? ሰብለ እኮ ካንተ ጋር መሆኑን አትፈልጉም። ለዛም ነው ትዕዛዞችህን ከአንዴም ስንቴን እያቆረፈደችብህ ያለችው። እሷ መሆን ከምፈልገው ሰው ጎን ነች። ያው እስከ ማታ ድረስ ብቻ ነው አብራ የምትሆነው። ማታ ላይ በፌክ አካውንት ፖስት አደርጓለሁ። ከዛ በኋላ ያው ከብርክቲ ጋር እንደሰራ ነው አይነት ቪዲዮ ቫይራል እንደሚወጣ ምችስ አትጠራጠርም። እስኪ የሚሆነውን አንድ ላይ እናያለን። የሚሆነውን ለምን ያልነገር? ያው ትምህርት ቤቱ ስሙ እንዳይጠፋ አንተን ይጭራል። ከዛ በኋላ ትምህርት ቤቱ ሰላም ይሆናል ማለት ነው። እሱ በሆነ ቅስፈት ያንተና ያ የደነዝ ጓደኛ አጥንት ሙሉ በሙሉ ከሰውነታችሁ ላይ ድቅቅ አድርጌ ሰብርልሃለሁ። እስኪ እሱ ነው እናያለን። ጎበዝ ልጅ። በነገራችን ላይ
ከሰብለ ጋር ውጭ መገናኘት በጣም ነበር የምፈልገው። እንደውም ጥሩ እድል ነው ያመቻቸልኝ። እኔ በህይወት ቆሜ መቼም ነው የማይሆን። አልሰማኸኝም እንዴ? አንተ እኮ ተሰባብረ አልጋ ላይ ነው። ከዛ በኋላ ሁሉም ሰላም። ለማንኛውም ይሄ የመጨረሻ የትምህርት ቤት ቆይታ ነው። ስለዚህ ዘና ብትል ነው ይሻላል። በጣም አሪፍ። በደንብ ዘና አላለሁ። አንተም ደግሞ ለመጨረሻ ቀን የምትሽከረከርበት እግር ስለሆነ በደንብ ዘና በልበት። የተሻለን አማራጭ መምረጥ ደግሞ የራሱ ድርሻ ነው። ቆይ ምን እንዲያደርግላችሁ ነው የምትፈልጉት? ከሰብለ እንዲርቅ፣ መሸነፉን አምኖ ሁለተኛ እንዳይናገር እና ደግሞ አንገቱን ደፍቶ እንዲማር። ለዚህ ሁሉ ምክንያት ሰብለ ነች አይደል? አንዷ ምክንያት እሷ ነች። ሌላውን ደግሞ ምንም ነገር ውስጥ እንዳይገባ አስጠንቅቄው ነበር። እያወቀበት ነው እዚህ ነገር ውስጥ የገባው። እንዴ ቆይ ለምንድን ነው እሷን መቆጣጠር ያልፈለግከው? ያለበት ድረስ እየተከታተለች የምታገኘው እኮ እሷ ናት። ግን ደግሞ እንድታገኘው እያስገደዳት ነው። የምር እንደዛ እያሰብክ ካለክ ሞኝ ነህ፣ ወይንም ደግሞ እውነቱን መቀበል አልፈለግክም። ምንድን ነው እውነቱ? አይውልክ ሰብለ ኤላን ትወደዋለች። ለዛ ነው ያንተንም ማስጠንቀቂያ እኔን ማስፈራሪያ አልሰማም ያለችው። መቅጣትም ካለብክ ደግሞ እሷን ነው። ዋናው ሀሳቤ ኤልያስን ማባረር ነው። በዚህ መንገድ ደግሞ መጠቀም እችላለሁ። ግን ቆይ አንድ ጥያቄ ልጠይቅሽ። ምንድን ነው? እስካሁን የት ነበርሽ? ማለትማ እንደ ፍቅረኛ ቀድመሽ መስማት የነበረብሽ አንቺ ነሽ። እና ቀድሜ ያልሰማሁኝም እና ፍቅረኛ የመሆኑን ልጠራጠር? በትክክል። ለምን? መጀመሪያ ሰብለ መጣች፣ ከዛ ብርክቲ፣ ከዛ ቀጥሎ ደግሞ አንቺ መጣሽ። ስለዚህ ይሄ ደግሞ ከኤልያስ ጋር ያላችሁን ርቀት ያሳያል። ታዲያ ለምንድን ነው መጀመሪያ ላንቺ ያልነገረሽ? ትሰማኛለህ? እሱ አይመለከትክም። እሺ ስም ብቻ ነው የሰጠሽ፣ ፍቅረኛ የሚለውን ስም። እሱ ግን ላንቺ ምንም አይነት ቦታ የለውም። ቆይ ግን ለምንድን ነው መንቃት ያቃተሽ? እኔ ከወደድኩህ በቂ ነው። አንድ ቀን ደግሞ እኔም ብቻ ማየት ይጀምራል። ኤልያስ ለፍቅር በሚከፈል መስዋዕትነት አያምንም። የሚያምንማ ቢሆን ኖሮ ብርክቲ የግሏ ታደርገው ነበር። ስለ ምክርክ በጣም አመሰግናለሁኝ። አሁን ቪዲዮውን አጥፋለት፣ ከፈለክ በሌላ መልኩ ተበቀለው። በነገራችን ላይ እሱ ከሰብለ መራቁ ላንቺም ጥቅም አለው። ኤላ ተጎድቶ እኔ ምንም መጠቀም አልፈልግም። ምን አይነት እውር ፍቅር ነው ግን የያዘሽ? ልክ እንዳንተ ማለት ነው። አልገባኝም። ፍቅረኛ ተጣልታ ጠላት ጋር ሄዳ ፍቅር ስጫወት ዝም አልክ። አንተ ግን እኔ ትቻኸኝ ነው። ቢገባ አንተም ልክ እንደኔ ነህ። ሰብለ አሁንም ቢሆን ታፈቅረኛለች። እኔን ለማስቀናት ብላ ነው ኤልያስ ጋር ሄደችው። እንደምታፈቅር ምን ማረጋገጫ አለክ? ብርክቲ እኔን ስትቀርበኝ እንዴት እየቀናች እንደነበረ አይቻለሁ። አትሸወር ጆኒ። ማንም ሰው አይደለም የያዘውን የጣለውን ሲነኩበት ደስ አይለውም። ምናልባት ደግሞ ካንተ ርቃ ከኤላ ጋር ለመቀራረብ ምክንያት እየፈለገች ይሆናል። አይምሮዬን ለመበረዝ እየሞከርሽ ነው? አይደለም፣ እንድትነቃና ነገሮችን በተለያየ አንግል እንድታይ ያደረኩህ ነው። በቃ ከዚህ በላይ ማውራት ያለብን አይመስለኝም። መሄድ ትችላለሽ። እሺ፣ የቪዲዮስ ጉዳይ ዛሬ ማታ የሁላችንም ቲክቶክ ላይ ታገኛላችሁ። ጆኒ፣ ብልጥ መሆን አለብህ። ይሄ የምታደርገው ነገር ሰብለን ላይ ያስገኝልክ ይችላል። ስለዚህ የተሻለ አማራጭ እንፈልግ። ከዚህ ሌላ የተሻለ አማራጭ የለም። ዋናው ሀሳቤ ኤልያስን ከዚህ ማባረር። እሺ ጆኒ፣ ጊዜ ልስጥክና ተረጋግታ አስብበት። ጨርሻለሁ። ሂጂ በቃ። ይኸውልህ ጆኒ፣ አንተም እኔም ፍቅረኞቻችንን በእጃችን ማስገባት እንፈልጋለን። አንተ ተሳካለ ማለት ደግሞ እኔም ከስጋት ዳንኩኝ ማለት ነው። ለዛ እኮ ነው ላማክርክ የመጣሁት። ነገርኩሽ እኮ ምንም የምቀይረው ሀሳብ የለኝም። ጆኒ በእናት የቪዲዮስ ጉዳይ ለጊዜው ፖስት አናደርገው። ለጊዜው ማለት በእናት ጆኒ፣ ከኤላ ጋር ያለከን ነገር ለአንዴና ለመጨረሻ ጊዜ እንጨርሰው ማለት በቃ ደልተው። ለሱም እንደተደለተ ይነገረውና አርፎ ይቀመጥ። እንም ከሰቀቀልዳል። መደለት እንኳን አንችልም። አሁንም እኮ የድመትና የጥ ጨዋታ ነው የሚሆነው። አንድ ቀን ሊያጠቁኝ ይችላሉ ብሎ አድብቶ ሲጠብቃችሁ ነው የሚኖረው። ጆኒ፣ አረ በቃ ደልተላት። እርግጠኛ ነህ? ማለት በቃ የምንፈልገውን ነገር ካገኘ ምን ቸገረን? ነገር ግን ቪዲዮን ለማስደለት ያወጣሽው ሴራ ከሆነ እመኝ፣ አንቺም ላይ ኤልያስም ላይ የከፋ ጥቃት ነው ማድረስባችሁ። ጆኒ መነኝ፣ ምንም ችግር የለም። በቃ እኔ ሰላም ስለፈለኩ ብቻ ነው። ጆኒ መነኝ፣ ከዚህ በኋላ ሰላም እንሆናለን። ጆኒ ሙት ኤላም መቼም አላደገኘው። አምንሻለሁ። መጣሽልኝ። ይሄ ወደ አንተ መመጣበት የመጨረሻ ቀን ማለት ትወደኛለህ? አዎ። እንድጨነቅ አትፈልግም? አዎ ሰብለ፣ ይሄ ምን አይነት ጥያቄ ነው? በቃ ተወኝ። ተወኝ? አዎ ተወኝ። ከዚህ በኋላ ልታገኘኝ እንዳትሞክር። እኔም ላገኘህ ካልሞክር። እንዴ ሰብለ፣ አሁን በአሁን ምን ተፈጥሮ ነው? ኤላ፣ መቼም ቢሆን እንድትጎዳ አልፈልግም።
ማንም አይጎዳኝም። ቆይ እነ ጆኒ ያስፈራርቶች ነው? አለም ልክ ነበረች። ራሴ ያበላሸሁትን ነገር ራሴ ነኝ ማስተካከል ያለብኝ። ምን ብላሽ ነው? ከአሁን በኋላ ከነ ጆኒ ጋር ያለ ጸብ ያበቃል። እኔ የሚጠቅመንን ነገር መርጫለሁ። ሰብሊ ግራ እያጋባሽኝ ነው። መቼም እንድትጎዳ አልፈልግም። ከጆኒ ጋር ታርቂያለሁ። እንዴ አንተ ልጎዳ አልፈልግም እያልሽ ከጆኒ ጋር እጅ ታርቂያለሁ ማለት? ቆይ ምን ተፈጥሮ ነው? ጆኒ ጨከነብህ እኔ ነጥቀኛል ብሎ ስላሰበ ነው። ስለዚህ በቃ ይቅርታ ብዬ ታርቀናል። ቆይ ታዲያ እኔን ለምን ሳታማክሪኝ? ኤላ ቃል ግባልኝ ከአሁን በኋላ ምንም ነገር እንደማታደርግ እባክህ። በፈጠረ ከጭንቀት ገላግለኝ። ሰብሊ በጣም ትልቅ ስህተት ነው የሰራሽው። ሰላም የሚያመጣ ከሆነ ልሳሳት። ቆይ አሁን ብዙ ነገር አውርተናል ነበር እንዴ? እንዴት ነው በዚህ ፍጥነት ልትወስኝ ይቻልሽው? እሱን ተውና ከአሁን በኋላ እንገናኝም። ለኔ ስትል ራቀኝ። ለጆኒ መቼም ቢሆን እንደማላገኝህ ቃል ገብቼለታለሁ። ማን እንዳስገደደሽ ንገሪኝ። ውስጤን ያስገደደኝ። ቪዲዮንም ደልቶታል። ከአሁን በኋላ እንዳታስብ በቃ እኔንም ተወኝ። ከኔ መራቁን እንደዚህ በቀላል መቼ ይመስልሻል? አማራጭ የለኝም። እሞክራለሁ። በቃ እውነቴን ነው መለያየት ጠልቼ አይደለም እና ወንድም ሰብሊ ፍጹም ሞት ነው። እውነቴን ነው እውነት መለያየት። ሰላም ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። እንዲሁም የአፍላ ፍቅር ተከታታዮች ደህና ናችሁ ወይ? እንግዲህ በአፍላ ፍቅር በክፍል 257 ላይ ሰብለና ኤላ ተመልሰው ይገናኙ ይሆን አይገናኙ የሚለው ነገር ባይታወቅም በአሁኑ ሰዓት ግን ተለያይተዋል። እንግዲህ በዛሬው ክፍል ላይ እንደሚታወቀው ጆኒና ካሌብ በኤላ ላይ ቪዲዮ ይዘውበታል። እሱን ከትምህርት ቤት ሊያሳግደው የሚችል ጭራሽ በወላጅ በማምጣት እንኳ ይቅርታ የማይደረግለት ጥፋት ስለሆነ ማለት ነው። ትምህርት ቤቱ ለስሙና ለክብሩ ሲል ሊያባረረው ይችላል። ምክንያቱም ካሌብን እንዴት እንደደበደበው እንግዲህ ሁላችንም አይተናል። ስለዚህ በጣም ከባድ ቅጣት ነው። ከትምህርት ቤት እስከ መጨረሻው ወይም ደግሞ ለ1 ዓመት ሊባረር ይችላል ማለት ነው። ታዲያ እንግዲህ ይሄ ጉዳይ ሰብለን የኤላ ፍቅር ከልቧ ፈንቅሎ እንዲወጣ አድርጓታል ማለት ነው። የኤላ መባረር የቀረው እንግዲህ ሰዓታት ብቻ ነበረ። ማታ ላይ ቪዲዮ እንለቀዋለን እያሉ ካሌብና ጆኒ መፎከር ይጀምራሉ። እንግዲህ በሁሉም በእሱ አካባቢ ያሉ በተለይ አለም፣ ሰብለና ብርክቲ እንግዲህ ሂደው ጠይቀዋቸው ነበረ ይህን ነገር እንዲተዉ። እነሱ ግን አንተውም፣ ኤላ ከዚህ ትምህርት ቤት ካልሄደ እኛ መልሰን የዚህን ግቢ የበላይነት ማግኘት አንችልም፣ የምንፈልገውን ነገር ማድረግ አንችልም፣ ስለዚህ እዚህ ትምህርት ቤት መሄድ አለበት ተብለው ብለው እንግዲህ እየዛቱ ነበረ። በዚህ መሀል ደግሞ ሰብለ ኤላ እኔ እዚህ ትምህርት ቤት ከወጣሁኝ እነሱን ተበቅያቸው ወደ መጣሁበት ወደ እናቴ ወደ ክፍለ ሀገር እመለሳለሁ ይላል። ይህ ነገር እንግዲህ ሰብለን ሰላም ነስቷታል ማለት ነው። እስከዛሬ ድረስ የትም አይሄድም ብላ የምታስበው ኤላ ትምህርት ቤት ጭራሽ ከግቢ ውጭ እንኳን እንዳታገኘው እነሱን ተበቅሏቸው ከዚህ ሩቆ እንደሚሄድ ይናገራል። ለዛም እንግዲህ ሰብለ እሱን እንደምታጣው ስታውቅ ማልቀስ ጀምራለች። ታዲያ ኤላ እንግዲህ ነገር ሲያይ ምን ሆነሽ ነው? ለምንድን ነው የምታለቅሽው? ብሎ ጠይቋት ነበረ። እናም እሷ እንግዲህ እኔ ከዚህ ትምህርት ቤት ብወጣ እናፍቅሻለሁ ወይ ብሏት ነበረ ይመስለኛል። እንደለመደችው መግደርደር ትጀምራለች። እሱም እንግዲህ እኔ ግን ትናፍቅኛለሽ፣ ለእኔ ያለሽን ስሜት አሁን ተናገሪው፣ ጊዜው አሁንና አሁን ብቻ ነው፣ ምክንያቱም በእጅ የያዙት ወርቅ እንዳይሆንብሽ በኋላ ብሏት ነበረ። ታዲያ ሰብለ እንግዲህ ለአንተ ምን እንደሚሰማኝ አስቤ አላውቅም ብላል። በነገራችን ላይ ብዙዎቻችሁ ሰብለ ላይ ስትፈርዶ ያለው ሰብለ 2 ቦታ ፍቅር ይዛ ፍቅር ትጫወታለች ስትሎ ያለው እና በነገራችን ላይ ሰብለ ምንም ጥፋት የለባትም። ከመጀመሪያው ጀምሮ በግድ እየቀረበ
ሰብለና ኤላ መጀመሪያ ሲገናኙ እንግዲህ ከመጀመሪያው ጀምሮ ያየው ሰው ይረዳታል ብዬ አስባለሁ። ያኔ ከጆኒ ጋር ተጣልተው ስለነበር ጓደኛ ሆኑ። ለአለም ብላ ቀረበችው። ከዛ ግን እሱ ግንኙነታቸውን በማጥበቅ እንደውም ከጆኒ ጋር ራሱ የታረቀችው ከሱ ፍቅር እንዳይዛት ነበር እንጂ መጀመሪያ ላይ ተጣልተው ነበር ጆኒም ኤላ ከመምጣቱ በፊት። ታዲያ እንግዲህ በጓደኝነት የጀመረው ነገር እንደምንም ብለው አእምሮዋን ተቆጣጥሮ እንድትወደው ያደረጋት እሱ ነውና በተለያየ ነገር እንግዲህ ወደ እሱ ብቻ እንድትሳብ ያደረጋት እሱ ነው። ከወደደችው በኋላ ነው ሰው ወደ እሱ መሳብ የጀመረችው። እሱን አፍቅረዋለች። ጆኒን ደግሞ ያለ ምክንያት መተው አትችልም። እነዚህ ነገሮች ይዘዋታል እና ሁለት ቦታ ፍቅር ኑሯት ሳይሆን ኤላ እንድትወደው አድርጓታል። ልቧ ውስጥ አስቀምጠዋለች። ነገር ግን ለኤላ ደግሞ እንደምታፈቅረው እንደምትወደው መንገር አትችልም። ጆኒ አለ እና በጣም ነው ስሜቷ። እኔ በጣም ነው የምታሳዝነኝ። የሚቀያየር ስሜት ነው ያላት። ኤላን በልቧ ይዛ ጆኒን ደግሞ ፍቅረኛ አድርጋ ይዛ እሱን ማጣት አትፈልግም። ምክንያቱም ያለ ምክንያት እንዴት ታጠዋለች? በዛ ላይ ደግሞ እንግዲህ በእሷ የተነሳ ጆኒና ኤላ ፉክክር ውስጥ ገብተዋል። እነጥቃሃለሁ አትነጥቀኝም የሚል ልጅ በእሷ የተነሳ ደግሞ ጸብ ውስጥ ገብተዋል፣ እልህ ውስጥ ገብተዋል። ኤላ እሷን ፍቅር ካስያዛት በኋላ በቀላሉ ወደ እሱ የምትሄድለት ነበር የመሰላት። እሷ ደግሞ ኤላ እና ጆኒ በእሷ እየተጣሉ እንደሆነ ስታውቅ ኤላን እያፈቀረችው ፍቅሯን በልቧ ይዛ ነው ዝም ያለችው። እና እኔ እንደውም በጣም ነው ማደንቃት እስካሁን ድረስ እንደዚህ ኤላን እየወደደችው መውደዷን አውት አለመናገሯ በጣም ነው ማደንቃት ማለት ነው። ተቋቁመው ችላው ነው እንጂ በጣም ነው የምትወደው ኤላን። እና እንግዲህ ይሄ ነገር ግን አሁን ላይ በመጨረሻው ሰዓት እንግዲህ ፈንቅሎ ወጥቷል። ያልተጠበቀ ነገር ነው ያየ ነው። ኤላን ማታ እናስባረረዋለን ካሉ በኋላ ሰብለ ተጨንቃ ነበረ። ታዲያ እንግዲህ ኤላ በእጅ የያዙት ወርቅ እንዳይሆንብሽ ስለ እኔ የሚሰማሽን ነገር በደንብ አስቢበትና ንገሪኝ፣ ዛሬ ብቻ ነው ያለሽ ቀን ብሏት ነበረ። ሰብለም እንግዲህ ይህን ነገር ብቻዋን ለማሰብ ሞክራ ነበረ። ነገር ግን ጆኒ እንደሚጎዳው ነግሯታል። ከዚህ ትምህርት ቤት እኔ ከተባረርኩኝ ጆኒ አይደለም ትምህርት ቤት ካልጋው እንዲወርድ አላደርገውም። አጥንቱን ሰባብሬለት የሱንም የዛን የማይረባ ጓደኛውን ካሌብንም ሰባብሬያቸው ነው የሚሄደው ብሏታል። ያ ነገር እሷ ሳያሳስባት ስለ እሱ ማሰብ ጀመረች እና እንግዲህ በቅጽበት ትቷት ሲሄድ ራሱን አፈቀኝ ስትል ነበርና እንግዲህ ራሷን እየጠየቀች ነበረ። አፍቅሬው ነው ወይ እያለች ላለማመን በጣም ብዙ ጊዜ ሞክራ ነበረ። እና እኔ አንዳንዴ በሰብል አልፈርድም። እሱ ነው እንደዛ እንድትሆን ያደረጋት እንግዲህ ኤላ ማለት ነው። ከመለማመዳቸው አብረው ከመሆናቸው እየተነሳ እንግዲህ እንደምንም ብሎ እንድትወደው አድርጓታል። እና በመጨረሻም እንግዲህ ሰብለ ይህን ነገር ለኤላ መንገር ነበረባት። በክላስ ጀርባ ይገናኛሉ። እናም እንግዲህ ዘላ ታቅፈዋለች። በጣም ነበር የሚያሳዝኑት። እናም በዛ ሰዓት እንግዲህ ስለሱ ላጣህ አልፈልግም ብለው ነበረ። ላጣህ አልፈልግም፣ እናም ከዚህ እንድትሄድ አልፈልግም። ጆኒና ካሌብን አትጉዳቸው፣ እነሱን ከጎዳቸውና ያው እዚህ አትኖርም ትሄዳለህ፣ ያ ደግሞ ለእኔ ከባድ ነው፣ አንተን ማጣት አልፈልግም ስትለው እሱ ግን እስኪ ስለኔ የሚሰማሽን ንገሪ ብሏታል ማለት ነው። እንግዲህ የሚሰማትን ነገር ተናግራለች። ሳጣ ትናፍቀኛለህ፣ ላጣ አልፈልግም፣ ከአንተ ጋር ስሆን ደስ ይለኛል፣ ብቻ ብዙ ነገሮችን ብላለች። ታዲያ እነዚህን ነገሮች እንግዲህ ኤላ ይሄ እኮ ታዲያ ፍቅር ነው፣ ነገር ግን ከአንቺ አንደበት ስለ እኔ ኤላ እያፈቅራሉ የሚለውን ቃል ከአንቺ አንደበት መስማት ፈልጋለሁ ብሏት ነበረ። እሷ ግን እኔ ስለ አንተ የሚሰማኝ ይሄ ነው፣ ስለዚህ አንተ የፈለግከውን ትርጉም ስጠው ብለዋለች። እና እንግዲህ በዚህ የተነሳ ዝም ብላ ቀፈይ ብላ ተቃቅፈው አለም እንደምታዩት እያየቻቸው ነበር። እኔ አለም በጣም ነው የምታሳዝነኝ። አሁን ኤላ አለምን ከሱ ማራቅ አለበት። አሁን ነገሩ ሁሉ ድብልቅልቅ ብለዋል። ምንም አለም አታስፈልገውም። ነገሮች ሁሉ ፊት ለፊት ናቸው። ታዲያ እንግዲህ አለም ስታያቸው እንግዲህ ኤላ አንተ እንድትጎዳ አልፈልግም፣ እንደዚህ እየሆንክ እያየሁ እንኳ እንድትጎዳ አልፈልግም፣ ምናልባት አንድ ቀን ትሆነ ይሆናል እያለች ነበረ። እንደዛ ግን የሚሆንላት አይመስለኝም። እንደውም ኤላ አለም ነበረች የምትገባው ብዬ ነው የምለው። በጣም የምታስብለት የምትወደው ራስ ወዳድ ያልሆነች ሴት ናት አለምና። ታዲያ እንግዲህ ነገር አይታ ግን ዝም ነው ያለችው። በጣም ነው ያሳዘነችኝ። አሁን ማለት ነው ለምን ከሱ እንድትርቅ እንደማያደርጋት አላውቅም። ምንም አጠቅመውም በነገራችን ላይ አለም ምንም
እሱ ሶስቱንም ሴቶች በዙሪያው እንዲሆኑ ይፈልጋል። ችግሩ ምን እንደሆነ አላውቅም። ሰብለን ከወደደ ብርክቲንም አለምንም ከህይወቱ ማስወጣት አለበት። ብርክቲ ምናልባት እሱን ብላ ስለመጣች የእሱ ኃላፊነት ስለሆነች ሊጠብቃት ይችላል። አለምን ግን በፍጹም ተስፋ ሊሰጣት አይገባም። እሷ እንደማይወዳት ታውቃለች። ነገር ግን እሱ ራሱ ሴት ልጅ ላይ እንደዚህ አይነት ጨዋታ ለምን አስፈለገ? ነገሮችን ራሱ ፊት ለፊት መጋፈጥ ይችላል። አሁን ላይ ሰብለ ራሷ ስሜቷን ተናግራለች። በቃ ከዚህ በላይ ምን ይፈልጋል? ስለዚህ አለምን ከህይወቱ ማስወጣት አለበት። ልጅቷ እንደማያፈቅራት ታውቃለች። ግን ደግሞ ከእሱ ጋር ሆና በምታየው ነገር ልቧ በጣም እየተሰበረ ነው። አለመፈለግ፣ አለመፈቀር በጣም ከባድ ነውና ስለዚህ አለም መተው አለባት። ይህን ነገር እያወቀች ራሷ ከህይወቱ መውጣት አለባት ባይነኝ። እሱም ደግሞ ይህን ነገር በግልጽ ሊነግራት ይገባል። እና እንግዲህ ከዚህ ነገር በኋላ እንግዲህ ሌላ ነገር ችግር ተፈጥሯል ማለት ነው። አለም ሰብለን አስጠንቅቃታለች። ኤላ ከዚህ ትምህርት ቤት ከተባረረ ሁላችሁም ተያይዛችሁ ችግር ውስጥ ትገባላችሁ፣ ሂጄ ለእርሰ መምህሩ ሁሉንም ነገር እናገራለሁ በማለት እንግዲህ እዚህ ቀደም እንዳያችሁት ለቲቸር በቃሉ ፍቅረኛ እንዳልሆኑ ከጆኒ ጋራ ተናግራ ነበር ሰብለ። ታዲያ ይህንን ሁሉ ነገር እንደምትናገርና በአንቺ ምክንያት እንደሆነ ችግሩ ላይ የተፈጠረው ለእርሰ መምህሩ እናገራለሁ፣ ያ ደግሞ አንቺንም ሁላችሁንም ችግር ውስጥ ያስገባል። ይህን ከማድረግ በፊት ይህን ነገር ቶሎ አስተካክል። ስትፈልጊ የጆኒን ስልክ ሰርቀሽ ቪዲዮ እንደልጅ ስትፈልጊ ስልኩን ስበሪ፣ አያገባኝም ብላ እንግዲህ ማስጠንቀቂያ ሰታታለች። ይህ ሁሉ ነገር የሆነው በአንቺና በአንቺ ምክንያቱም ስትላት እንግዲህ ሰብለ ጆኒ ጋር ሄዳለች። ምክንያቱም ሰዓታት ብቻ ነው የቀረው ቪዲዮ ሊለቀቅ። ኤላ ከዛ ትምህርት ቤት እስከ መጨረሻው ለ1 ዓመት እንኳ ቢያንስ ሊቀጣ ይችላል፣ ሊባረር ይችላል። ታዲያ እንግዲህ ይህንን ነገር በማሰብ ሰብለ በዛ ላይ ደግሞ አለም የተናገረቻት ነገር ሁሉ ነገር የሆነው በአንቺ ምክንያት ነው፣ ለሚሆነው ነገሩ ተጠያቂዋ አንቺ ነሽ፣ ሁለቱም ጋር ሆነሽ በማለት እንግዲህ ትናገራታለች። ታዲያ ሰብለ እንግዲህ አማራጭ ያለችውን አድርጋለች። እሱም ምንድን ነው ጆኒ ይህን ነገር የሚያደርገው ሰብለን ነጥቀኸኛን ብሎ ስለሚያስብ ነው ብላ ስላለቻት ሰብለ ከጆኒ ጋር እርቅ ፈጥራለች። በሚያሳዝን ሁኔታ ማለት ነው። እንግዲህ ለኤላ ስለሱ ያላትን ስሜት ከነገረችው በኋላ ኤላ በጣም ደስተኛ ከሆነ በኋላ ስለ እሷ ብቻ ማሰብ ከጀመረ በኋላ እየጠበቃት እያለ እሷ ግን ጆኒ ጋር ሄዳ እንግዲህ ይቅርታ ወደ ቀድሞ ሁኔታችን እንድመለስ ፈልጋለሁ፣ ከእሱ ጋር ያላችሁን ጸባ አቁሙ ብላ ቪዲዮን አስደልታለታለች። ስለዚህ በእኔ ምክንያት ከሆነ የተበላሸው ይሄ ነገር እኔ ራሴ ማስተካከል አለብኝ ብላ እንግዲህ ከጆኒ ጋራ እንደ ቀድሞ ሆኖም ብላ ይቅርታ ጠይቀዋለች። ቪዲዮንም አስጠፍታለች። ከኤላ አጠገብ አልደርስም ብላ እንግዲህ ቃል ገብታለች። በዛ የተነሳ ቪዲዮን አስጠፍተዋለች። ታዲያ እንግዲህ ኤላ በፍቅር እሷን እየጠበቃት ነበረ። የሆነ ቦታ ቁጭ ብሎ ሲጠብቃት እሷም እንግዲህ በጣም በማዘንና በመከፋት ወደ እሱ ሄዳለች። ነገር ግን ስትሄድ ጥሩ ዜና ይዛለት አልሄደችም። እሷ ስለወደደችው በጣም ደስተኛ ሆኗል። እሷን ከጆኒ ስለወሰደ በጣም ትልቅ ነገር እድለኝነት ተሰምቶት እየጠበቃት በፍቅር እያለ እሷ ግን እንግዲህ አዝናና ተክዛ ወደ ኤላ ሄዳለች። እና እንግዲህ እሱም መጣሽልኝ ወይ ብሎ ሊያቅፋት ሲል ነበረ። እኔ እናንተ የመጨረሻችን ነው አሁን ብላ እንግዲህ ያስደነገጠችው። እናም የምትወደኝ ከሆነ ትወደኛለህ ወይ ብላ ጠይቀዋለች። እሱም እንደሚወዳት እንደሚያስብላት ነግሯታል። እንደዛ ከሆነ እኔ እናንተ ከዚህ በኋላ እንገናኝም፣ ቪዲዮን አስጠፍቻለሁኝ፣ ከጆኔ ጋር ታርቅ ያለው መሆን ያለበት ይሄ ነው፣ ልታገኘኝ እንዳትሞክር ለጆኔ ቃል ገብቻለሁ በማለት እንግዲህ ከኤላ ጋር ለአንዴና ለመጨረሻ ጊዜ ተቃቅፈው ተላቅሰው ተለያይተዋል። ኤላ ግን እንዴት እኔን ሳታማክሪ እንዴት ስንት ነገር አውርተን እኔን ታደርጊያለሽ በማለት በጣም ያ የወሰነችው ውሳኔ በጣም አስደንግጦታል። መባረሩ ብዙ አላስጨነቀውም። እሷን ማግኘቱ ነበረ ያስደሰተው። በዛ ላይ ብርክቲ እንግዲህ ቃላት በማይገልጠው ሊታይ በማይችል መውደድ በጣም አፈቅርሃለሁ እያለችው ነው። ልጁም ተጨነቀ። እንግዲህ ብርክቲ ሀሳቧ ምን እንደሆነ አላውቅም። በነገራችን ላይ ብርክቲ እዚህ ትምህርት ቤት ስትመጣ ገና ትመለስ ወደ መጣችበት ብሎ ነበር። እህቱ ትምህርት ቤት ቀይር ስትለው እሷ ወደ መጣችበት ትመለስ፣ እኔ ትምህርት ቤት አልቀይርም ብሏል። ሰብለን ስለሚወዳት ማለት ነው። ስለዚህ የመጣችው እሷ ወዳው ነው።
ከመጀመሪያውም ቢሆን ኖርማል ጓደኛ እንጂ ፍቅረኛ አልነበሩም ማለት ነው። ነገር ግን እሷ እዚህ መታ እንግዲህ በእጅ አስገባዋለሁ እያለች ነው። በቀጣይ ምን ይፈጠራል የሚለው የሰብለና የኤላ ነገር አሁንም አጓጊነቱን ቀጥሏል። እንግዲህ በቀጣይ 11ኛ ክፍል ይጀምራሉ። ውድ ቤተሰቦች የዛሬው ክፍል ይህን ይመስል ነበረ። በቀጣይ እስከምንገናኝ ቸር ቆዩልኝ።